አይሶልያና ተጫምተሽ ደመና ነያዛኝቱ እመትህትና በእግዚአብሔር ተስፋ አትቁረጡ። በቃ እድናለሁ የሚል ሀሳብ ከሆነ ያላችሁ እድናለሁ። እግዚአብሔር ደግሞ የሚፈትነው የሚወዳቸው ነው። ምክንያቱም በእሱ ምሳሌ ሊያደርጋቸው ስለሚፈልግ ከለርና ድሮ የምታረጊበት ደግሞ ሌላ የድርጅታችንን እናመሰግናለን። እግዚአብሔር ያክብርልን። እሺ እንግዲህ ውዴታ ቲቪ ቤተሰቦች እንዴት ናችሁ? ያያችሁኝ ከሆነ በዝናብ ነው ያለሁት። ለእናንተ ይሄንን ቦታ ሳላሳያችሁ አልቀርም ብዬ ነው። ዛሬ ምንድነው ራሄል በኳስ በማታ ካላችሁኝ ለየት ባለ ፕሮግራም ነው ዛሬ የመጣሁት። እንግዲህ አንዳንድ ታሪኮቻችን ከዚህ በፊት የምናቀርባቸው አንድ ብቻ ሆኖ አይቀሩም፣ ቀጣይ ምዕራፍ አላቸው፣ በዛው አይዘጉም። ዛሬ ደግሞ ቀጣይ ምዕራፍ ካላቸው ፕሮግራሞቻችን ውስጥ ከዚህ ቀደም በሚሊዮኖች ልባችሁን የነካች ብዙዎቻችሁን ያሳዘነች ጥንካሬዋ ለብዙዎች ምሳሌ ሆነች ብዙዎች የተጽናናችሁባትን ማዕዶትን ድጋሚ ልናገኛት ነው። ጥርሴ ይደማል፣ አፍንጬ ነስር ነበረው፣ ኃይለኛ ራስ ምታት፣ ድካም፣ ትኩሳት ነበረው። 2 ወር 3 ወር አካባቢ ምንም ህመም ያልታወቀ ነበር። እንደዚህ ይሆናል ብለን አላሰብንም ነበር፣ አልነገርናትም ነበር እስከተወሰነ ጊዜ። እኛም መቀበል አቅቶን ስለነበረ በቤታችን ጣፋጭ ናት፣ በቃ የቤቱ ቅመም ናት። በቃ እሷ ስትጎድል ነው ሁሉም ሰው የከፋው። እቺ ስኳር ትፈልጊያለሽ? አይ ቤታችን የሚታወቅበትም ቴምር ልጋብዛችሁ። ደስ ይለናል። ታዲያ ባዶ እጃችንን አይደለም። አሁን እህቷ እየመጣችን ያለችው ወደ እህቷ ጋር እንሄዳለን። ቅድሚያ የት ነው ያለነው የሚለውን ደግሞ አብራችሁን ከቆያችሁ የምታይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁ የምቆየው እኔ ራሄል ነኝ። የትም እንዳትሄዱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተከተሉ። እንዴት ነሽ? ሰላም ነሽ ወይ? አለሁ። እንኳን ደህና መጣሽ። ድጋሚ ተገናኘን፣ ደስ ብሎኛል። እሺ ነይ እንግባ። ሰላም፣ እንዴት ነሽ? ሸርጋነስ ደህና አለ። እቺ ወይ አለሁ። ያው አምጥቻታለሁ። አዎ ያው የመጣችሁት ኦፊሳችን ነውና ኑ ሾሩማችንን ማየት እንችላለን። እሺ ተከተሉኝ። ዋው አንቺ በጣም አንዴ የሚያምረው። አዎ ይሄ ለደንበኞቻችን ያው ሰሚ ፊኒሽ ዳርገን የምናስረክባቸው ቤቶች ውስጥ የሚገኝ ቤት ነው። በጣም ነው የሚያምረው። ፍላጎቱ ላላቸው ከስተመሮች ፉል ፊኒሽ ዳርገን እንደዚህ አሳምረን መስጠት እንችላለን። በጣም ነው የሚያምረው። እሺ ዋው አሁን ኪችን ነው የምትይኝ? አዎ ይሄው እንደምታዩት የዋናው ክፍላችን ኪችናችን ነው ማለት ነው። እዚህ ጋር ሁሉ ጊዜ ቴምር ላይ ማለት ነው ሳከር ኖረም አልኖረም ቬንቲሌሽን እንዲያገኝ ሁሉ ጊዜ በመስኮት በኩል ኦፕን ዳውን ፍሮንቱም ላይ ከሆነ ግዴታ ቬንቲሌሽን ሁሉ ጊዜ ቴምር የኪችን መስኮቶች ላይ ያካትታል ማለት ነው። ከዛ ውጪ ያው እኔ ዘመናዊ የሚባሉትን ፋሲሊቲዎች ሊያሟላ በሚችል አይነት መንገድ ነው ቤቱን አመቻችተን የምንሰጣቸው። ከዛ ውጭም ደግሞ ያው ፉል ፊኒሽ አድርጎ ለሚገዙን ከስተመሮች ደግሞ ልክ እንደዚህ አይነት ኦፈሮችን አቅርበንላቸው በእንደዚህ አይነት መንገድ ቤታቸውን ማደስ ወይም ደግሞ ማሳመር ይችላሉ ማለት ነው። ምንም የጎደለ ነገር የለም። ፍሪጅም ይታየኛል። ከዛ ውጭ እዚህ ጋር ሁል ጊዜ የቴምር ቤቶች ላይ ሜድስ ሩም ወይም ደግሞ የሰራተኛ ክፍል ግዴታ ይካተታል ማለት ነው። ስለዚህ አሁን እዚህ ጋር ሜድስ ሩም አለ፣ እዚህ ጋር ዘመናዊ የሆነ ኮመን ባዝሩማችን አለ፣ እዚህ ጋር የልጆች ቤድሩም ናቸው እነዚህ ሁለቱ። ከዛ ውጭ ደግሞ እዚህ ጋር ማስተር ቤድሩማችን አለ። ማስተራችን ላይ ሁል ጊዜ ዘመናዊ የተባለ ባዝሩም ይኖረዋል ማለት ነው። በጣም ነው የሚያምረው።
መጣሽ እና እንደምታዩት እዚህ ውጭ ጋር ባልከኒ አለ። ያ ባልከኒ ደግሞ መጽሐፍ ለማንበቢያ የሚሆን ቬንቲሌሽን ማግኛ የሚሆን ባልከኒ አለን። የአበባ ማስቀመጫም አለው። ስለዚህ አሁን አብዛኞቹ ማስተር ቤድሩማችን ላይ እና ሊቪንግ ሩማችን ላይ ባልከኒዎች ይኖሩናል ማለት ነው። በጣም እሺ ዮርዲ እንዴት እያየሽው ነው? የእውነት አይደለ? ቁጭ በሉ፣ አረፍ አረፍ በሉ። እሺ ቴንክ ዩ። አረፍ በይ ዮርዲ፣ ቁጭ በይ ዮርዲ፣ ቁጭ በይ። ዋው ያምራል። እሺ እዚህ ጋር ይሻልሽ? እሺ ራኩኝ አይደል? አዎ። እሺ ቴንክ ዩ። እሺ ቤታችን እንዴት አያችሁት? በጣም ነው የሚያምረው የእውነት። ዋው እንዴት አይሽ ዮርዲ? አይደል? በጣም ደስ ይሄ ሳይታችን ማለት የዛሬ 2 ዓመት ያስረከብነው። ስለዚህ አሁን ከዚህ በኋላ ሰሚ ፊኒሽድ አድርጎ ለማስረከብ ማክሲመም 1 ዓመት ነው የሚቀረን ማለት ነው። ስለዚህ አሁን አብዛኞቹ ቤቶች ሰሚ ፊኒሽድ ነው የምንሸጣቸው። ከዛ ውጪ አሁን ፉል ፊኒሽድ ደግሞ የማድረግ እንዲደረግለት ነው የሚፈልግ ከስተመሮቻችን የፉል ፊኒሽድ ዋጋ አዲስ የሆነ አፕዴት የሆነ ሾሩም አዘጋጅተናል። እንደገናም ደግሞ የተለያዩ አይነት ዲኮሮችን ኢንቴሪየር ዲዛይኖችን አካተን መተናል ማለት። ስለዚህ አሁን አንድ ፉል ፊኒሽድ ቢሰራለት ለሚፈልግ ከስተመር ምን ይመስላል የሚለውን እይታ እንዲኖረው ብለን ያዘጋጀነው እንትና መኖሪያ ቤት ነው። ጥንቅቅ ያለ ነው። ምንም የጎደለ ነገር የለም። የጎደለ ነገር ምን ይታይሻል? ዲስት ፈልግ እናመሰግናለን ነው። ሌላ ምን ሰምቼ ነበረ? አሁን ይሄ 40/60 የሚባል ነገር ሰሞት ይሄ ነው ማለት ነው? አይ 40/60 ፕሮግራማችን ይሄ አይደለም። ያው የእውነት ነው እሱ ነገር ግን አው ቴምር ከዚህ ቤት ሌላ ሪሴቶች ላይ ከዚህ እንደዚህ አይነት ኦፈር አልነበረም። አሁን ለየት ያለ ኦፈር ነው ይዞ የመጣው። ይሄኛው ሳይታችን የሚገኘው መገናኛ የካ ክፍለ ከተማ ጀርባ ወደ ጫካ ፕሮጀክት መሄጃ ጋር ሲሆን እዛ ላይ 40% ለሚከፍሉ ደንበኞቻችን 60%ን ቤቱን ሲረከቡ እንደገና ደግሞ ከዛም ላይ ደግሞ 10% ቅናሽ ያገኛሉ ማለት ነው። በጣም ቆንጆ ኦፈር ነው እና ኖርማሊ ቦታው ራሱ አንደኛ ከከፍታ ቦታ ላይ ያለ ቦታም ስለሆነ ለቪው በጣም አሪፍ ነው። በዛ ላይ ደግሞ መገናኛ ሴንተርም እንደመሆኑ ወደ ከተማም ልምጣ ለሚል ከስተመር በዛ ላይም ደግሞ ወደ መውጫም ቅርብ የሆነ ቆንጆ ሎኬሽን ላይ የሚገኝ ሳይታችን ነው። ስለዚህ አሁን እዛ ላይ ያወጣናቸው ከትንሽ ካሬ ጀምሮ ወይም ከስቱዲዮ ከ32 ካሬ ጀምሮ ነው እስከ ባለ 345 ካሬ ድረስ ለሽያጭ አወጣን ማለት ነው። ስለዚህ አሁን እዛ ላይ 3 ቢልዲንጎች ናቸው የሚኖሩን። ስለዚህ ከስተመር የፈለገውን የካሬ አማራጭ የፈለገውን የቤድሩም ታይፕ መርጦ መግዛት ይችላል ማለት ነው። በጣም ቆንጆ አማራጭ ነው። ገንዘብ ቅናሹ እንደገና ደግሞ 40% ከዛ ደግሞ የቀረው ማለት ትልቅ እድል ነው ያስባለሁ። አዎ በተለይ እጁ ላይ የሆነ ነገር ላዘጋጀ መጀመሪያ ዲል ባደረገበት ነው እስከ መጨረሻ ድረስ ክፍያው የሚሆነው ማለት ነው። ስለዚህ አሁን እዛ ላይ 3 አይነት አከፋፈሎች ነው ያወጣነው። የመጀመሪያው 20% ቅድመ ክፍያ ለሚከፍሉ ደንበኞቻችን ነው። አሁን እሱን ለሚከፍሉ ደንበኞቻችን ምን እናደርጋለን? 17 ዙር ያክል በኮንስትራክሽን ፕሮግረሱ 5% እያደረጉ መክፈል እንዲችሉ። ከዛ በተጨማሪ ደግሞ ያው 40/60ም እንዳለ ነው። ልክ 40% ሲከፍሉ 60%ን ቤቱን ሲረከቡት ነው እንደገና 10% ቅናሽ ያገኛሉ። ከዛ ውጪ ደግሞ ሙሉ ለመክፈል ሬዲ ለሆነ ደንበኞቻችን እንደተለመደው 35% ቅናሽ እናደርግላቸዋለን ማለት ነው። ስለዚህ አሁን እዚህ ሳይት ላይ ማንኛውም ሌክዠሪ የሆነ አፓርትመንት የሚያሟላው አይነት አሜንድመንቶች ናቸው የሚኖሩት ማለት ነው። እዛ ላይ ከርሰ ምድር ውሃ ይኖረናል፣ ሲሲቲ ሰርቪላንስ ካሜራ ይኖረናል፣ የኤሌክትሪክ መኪና ቻርጅ ማድረግ ይኖረናል፣ የጋራ የሆነ ቴራስ አለው፣ ኮሚናል አለው። አሁን እሱ ሁሉ ይሄ ከስተመር ልክ ግቢ እንዳለው ፊል አድርጎ እንዲኖርም ፋሲሊቲዎች አሉ ማለት ነው። ከዛ በተጨማሪ ደግሞ ሁልጊዜ ያው ዝቅ ያለ ፍሎር ለሚፈልጉ ደንበኞቻችን ከአንደኛ ፍሎር ጀምረው ነው ቤቶቹ መኖሪያ ቤቶቹ የሚጀምሩት። ስለዚህ እስከ 13ኛ ድረስ ባለው ፍሎር ውስጥ የፈለጉትን የካሬ አማራጭ የፈለጉትን መጠን መርጠው መግዛት ይችላሉ ማለት ነው። ይሄን ያክል ካልኳችሁ ደግሞ እስቲ ሻይ ቡና ደግሞ ልበላችሁ። ደስ ይለናል። እሺ አስቸገርን። አረ ቤታችን እኮ ነው የመጣችሁት። ትፈልጋለሽ? አይ
አንተዋወቅበትም። ቴምር ልጋብዛችሁ። ደስ ይለናል። ቤት የመግዛት ፕላን የሁሉም ሰው ነውና ምንም አንቺን የሚያካትት ነው ብዬ አስባለሁ። የሰማሽው መረጃ ይጠቅምሻል አይደል? በጣም ያው እንግዲህ እንደ ቴምር እንግዲህ ሽያጭ ሰራተኞች እኛም ፕሮግራም አይተው ማዕዶትን ማግኘት ሲፈልጉ ያው ማዕዶት መንቀሳቀስ መውጣት ስለማትችል ተወካዩ ይዘናት የመጣ ነው እሷን ነውና አላወራሁኝም ከአንቺ ጋርም ተቀበልኩሽ። ቀጥታ መጣን። በቤቱ በጣም ኦብሰስ ዶነት ሳላወራሽ እና እንዴት ናችሁ ማዕዶት? ከዛ በኋላ አላገኘኋትም። ልደቷም ሲከበር አይቻለሁኝ እና መጀመሪያ ቪዲዮ ስታዩት ምን ተሰማችሁ? በጣም ደስ ይላል። ማዕዶት ደህና ናት፣ እግዚአብሔር ይመስገን። እሺ ቪዲዮ አሪፍ ነበር፣ ደስ የሚል ነበር። አንዳንዴ ሰው መጥቶ ስሜቱን ተናግሮ ገልጾ ምናምን ድጋሚ ሲያየው ወይ ኢሞሽናል የሚሆኑ ፓርቶች ምናምን ድጋሚ ወይኔ እንደዚህ እንትን ብዬ ነበር ምናምን ብሎ እንደ አዲስ አብሮ ሪሌት ማድረግ አለና እናንተ ስታዩት፣ ምክንያቱም በጣም ብዙ ሰው ነበር በሚሊዮን የሚቆጠር ሰው ቆራርጦ ሳውንዱንም ስቲል እየተጠቀሙበት ነው ያሉት። በጣም ብዙ ሰው ስሜቱ ተነክቷልና እናንተን ስታዩት የእናንተ ሪያክሽን እንዴት ነበር ብዬ ነው። አሪፍ ነበረ፣ ደስ ይል ነበረ። ድጋሚ እያለቀስን ነበር። ምክንያት እንዳልነበርኩ እንዳልተቀረሱ ድጋሚ ስናየው ደስ ይል ነበረ። ልደቷም በአሪፉ ሲከበር አየን። አሪፍ ነበር። ማዕዶት በጣም ተቀባይነትን በአጭር ጊዜ ውስጥ አግኝታለች። አስባችሁታል? ወደ ሶሻል ሚዲያ ስመጡ እንደዚህ ሰው ልብ ውስጥ በቀላሉ እንዲህ በጣም በአጭር ጊዜ ትገባለች ብላችሁ? አይ አላሰብነውም ነበረ፣ ግን ፈቃድ ሆነና ማዕዶት ስትናገርም አይደለ በተለይ ስትደውልልኝ እሷ ራሱ ቪዲዮ እንዳየች እሷ ራሱ ኢሞሽናል ነበረች። እዛው ነበር ልቦ የተነካኝ ነበረውና በኋላ እንደ ሽያጭ ሰራተኞች ደግሞ ያሰቡት ነገር አለ። ያው አውርቼሻለሁ በእርግጥ አንቺ ግን ደግሞ ለማዕዶት ምን የምታውቀው ነገር የለም። እዚህ ወደዛ ምን እንሄዳለን። እዚህ ያለው ነገር መጀመሪያ እንወቅ እንየው። ከሰላም ጋር ቆይታ እናድርግ ብዬ ነው እዚህ የመጣ ነው። ጠጡ ቡናውን። እኔ ሆንኩኝ ጋባዧ። መገናኛ ዲያስፖራ ሳይት ላይ ያወጣ ነው። የሚገርምሽ ሎኬሽኑ እንደ ሎኬሽን በጣም ቤስት ነው። እዛ አካባቢ ነበረ ቦታው ራሱ ዲያስፖራ አደባባይና ከዛ የዲያስፖራ ሰፈር ነው የሚባለው። ኃይሌ ገብረስላሴ ራሱ እዛ ነበር መኖሪያ ቤቱ የነበረውና ብዙ ሰዎች ለመኖር የሚመጡት አይነት አካባቢ ነው። ኢስት ስለሆነ የአዲስ አበባ በምስራቅ ሳይዷም ስለሆነ ይሄ ለመኖር በጣም አየሩ ያለው ኢንቫይሮንመንቱ በጣም ደስ የሚል ነው ማለት ነው። አሁን እዛ ላይ ከ32 ካሬ ጀምሮ ነው ብዬሻል ነበር። ስለዚህ አሁን ለምሳሌ 32 ካሬ ለሚገዙ ደንበኞቻችን ሙሉ ክፍያቸው 4.4 ሚሊዮን 160 ሺህ ብር ይሆንና ከዛ ላይ 20% ቅድመ ክፍያ ወይም ደግሞ 832 ሺህ ብር ቅድመ ክፍያ ከፍለው ሌላው በ17 ዙር 5% የተደረገ ክፍያቸው ይሆናል ማለት። ያ ማለት ፕሮጀክት ቤዝድ ነው። ያ ማለት የመሰረት ስራ ሲጠናቀቅ አንደኛ ፍሎር ሲሞላ እንደዛ ያ ነው ክፍያቸው የሚሆነው ማለት ነው። ከዛ ውጭ ደግሞ እጃቸው ላይ 1.6 ሚሊዮን ላሉ ደንበኞቻችን ደግሞ እነሱ ደግሞ 40%ን ኦልሬዲ ከፍለዋል። 60%ን ቤቱን ሲረከቡ ነው የሚከፍሉት። ከዛ ውጪ ከከፈሉት ላይ ደግሞ ድጋሚ 10% ቅናሽ ያገኛሉ። ሙሉ ለመክፈል ሬዲ ለሆነ ከስተመር ደግሞ 2.7 ሚሊዮን ብር በመክፈል ሙሉ የቤቱን ዋጋ መክፈልና መግዛት ይችላል ማለት ነው። ስለዚህ አሁን እዚህ ላይ 3 አይነት አማራጮች ነው ያቀረብነው። ይሄ 32 ካሬ የሚገኘው በህንጻችን በፀሐይ ሳይድ ነው የሚገኘው። አሁን ይሄ የነገርኳችሁ ዋጋ ከአንደኛ እስከ 7ኛ ፍሎር ያለው ነው። ከ8ኛ ፍሎር በኋላ እየቀነሰ ዋጋው ይመጣል። አብዛኛው ሰው ከአንደኛ እስከ 7ኛ ባለው ስለሚመርጥ ነው ይሄ ነገር የነገርኩሽ። ከዛ ውጭም ደግሞ ከ8 በላይ
ለሚገዙ ደንበኞች ዋጋው ይቀነስላቸዋል። በዛ ላይ ደግሞ እንደ ቦታው በጣም ቪው የሚያገኙበት መሀል ከተማ ሙሉ ለሙሉ ከተማውን ለማየት የሚመች ቪው ነው የሚኖረው ማለት ነው። ከዛ ውጪ ባለ አንድ መኝታ ቤት ደግሞ ለሚፈልጉ ደንበኞቻችን ከ60 ካሬ ጀምሮ ቤቶች አሉ። አሁን 60 ካሬው ሙሉ ክፍያው 7.5 ሚሊዮን ይሆንና 20% መግዛት ከፈለጉ በ20% ዳውን ፔመንት ሲሆን 1.5 ሚሊዮን ይከፍሉና ቀሪውን ደግሞ ያው ቅድም እንደነገርኩሽ በግንባታው ሂደት 5% እየሆነ ይከፈላል። ከዛ ውጪ እጃቸው ላይ 3 ሚሊዮን ብር ላላቸው ደንበኞች ደግሞ ሌላው 60%ቱን ቤቱ ሲረከቡት የሆነ ድጋሚ 10% ቅናሽም ያገኛሉ ማለት ነው። ከዛ በተጨማሪ ሙሉ ለሙሉ መክፈል ለሚፈልጉ ደንበኞቻችን ደግሞ ይሄ ዋጋ ወደ 4.8 ሚሊዮን ብር ቶታል ፕራይስ መጣና ቤቱ መግዛት ይችላሉ ማለት ነው። ስለዚህ አሁን እዚህኛውም ላይ ያነገርኩሽ ዋጋ ማለት ከአንደኛ እስከ 7ኛ ፍሎር ያለው ነው። ወደ ላይ ፍሎር ላይ ሲሆን እየቀነሰ ይመጣል ማለት ነው። ከዛ ውጪ ባለ 2 መኝታ 99 ካሬ ለሚገዙ ደንበኞቻችን ደግሞ ሙሉ ክፍያቸው 12 ሚሊዮን ብር ይሆንና 20% ቅድመ ክፍያ 2.4 ሚሊዮን ብር ነው የሚሆነው። ከሱ ላይ ሌላውን በፕሮጀክት ቤዝድ 5% እያደረጉ በ17 ዙር ይከፍላሉ። ከዛ ውጭ 4.8 ሚሊዮን እጃቸው ላይ ላሉ ደንበኞቻችን ደግሞ 60%ውን ቤቱን ሲረከቡት ይከፍላሉ። 10% ቅናሽም ያገኛሉ። ሙሉ ለሚከፍሉ ደግሞ ደንበኞቻችን 7.8 ሚሊዮን ብር በመክፈል ባለ 2 መኝታ ቤት መግዛት ይችላሉ ማለት ነው። ይሄ ዋጋ አሁንም ከአንደኛ እስከ 7ኛ ፍሎር ባለው ውስጥ ነው። ወደ ላይ ፍሎር ለሚገዙ ደንበኞቻችን እየቀነሰ ይመጣል። ከዛ ውጪ 112 ካሬ ባለ 3 መኝታ ቤት ከሱ ጀምሮ አለ። አሁን እሱ ቶታል ፕራይሱ 14 ሚሊዮን ብር ይሆንና ከሱ ላይ ቅድመ ክፍያ በ20% ዳውን ፔመንት 2.8 ሚሊዮን ብር ከፍለው ሌላው በ17 ዙር ድጋሚ 5% እያደረጉ መግዛት ይችላሉ። ከዛ በተጨማሪ ደግሞ 5.6 ሚሊዮን ብር እጃቸው ላይ ላሉ ደንበኞቻችን ደግሞ 60%ቱን ቤቱን ሲረከቡት በተጨማሪ 10% ቅናሽም ያገኛሉ። ሙሉ ለሚከፍሉ ደንበኞቻችን ደግሞ 9.1 ሚሊዮን ብር በመክፈል ባለ 3 መኝታ ቤት መግዛት ይችላሉ ማለት ነው። ስለዚህ አሁን እዛ መገናኛ ዲያስፖራ ሳይት ላይ ያወጣነው ኦፈር ይሄ ነው። እንደ አማራጭ ገና አዲስ የወጣ ሳይት ስለሆነ የፈለጉትን የካሬ አማራጭ አለ፣ የፈለጉትን የፍሎር ሃይት፣ በዛ ላይ ደግሞ የፀሐይ መውጫ ሳይት እሱን ሁሉ ያካተተ ነው። ስለዚህ ያው ቀድሞ በመደወል ቆንጆ የተባለ ሎኬሽን ቆንጆ የተባለ ፍሎር ላይ ማግኘት ይችላሉ። እንዳጠቃላይ ቴምር ብዙ ሳይቶችን አሁን ከረንት ላይ ይዘናል። ከዛም ደግሞ በተጨማሪ ሱቆችን የሚፈልጉ ደንበኞቻችን ካሉ ታች ባለው ስልክ በማስቀመጠው ስልክ ኮንታክት እያደረጉኝ የበለጠ ደግሞ መረጃዎችን ማግኘት ይችላሉ። ዋው! ይሄን በመሰለ ዋጋ እንግዲህ መገናኛ ላይ ቤት ባለቤት ልታደርጉን ማሰባችሁ እንደ ቴምር እናመሰግናለን። የኢታ ቤተሰቦቻችን የቤት ባለቤት ይሆናል ከቴምሩ እያስባለሁኝ። ሌላው አሁን ወደ በስተመጨረሻ የምናደርገው ነገር እንሄዳለን ወደ ማዕዶት ጋር። ስንሄድ ደግሞ ባዶ እጃችን አይደለም የምንሄደው። የኢታ ቤተሰቦቻችን ድንጋሚ ማዕዶትን ስናገኛት አንድ ይዘንላት የምንሄደው ስጦታ አለ ከቴምር ሽያጭ ባለሙያዎች አይደለ? ይህን ስጦታ ለመስጠት ያሰባችሁት እንዴት ነው? ይህን ስጦታ ለመስጠት ያሰብነው ያው መጀመሪያ እኔ ነኝ እንትኑን ያየሁት የማዕዶትን ቲክቶክ ላይ ቪዲዮን አየው። ከዛ ደግሞ እይታዎችም ስለመከታተል እይታ ላይ ነው መጀመሪያ ያየሁት ከእይታ ያለውን ቲክቶክ ፔጅ ማለት ነውና ያው እንደ ልጆች እናት በመጀመሪያ ደረጃ እንደ ልጆች እናት ያለው ነገር በጣም ነው ያነካኝና ከዛ ደግሞ ፐርፐዝሊ ያው ጎን ለጎንም ሌላ ነገር ማሰብ እንችላለን ብለን ነው። ስለዚህ መጀመሪያ እኔ ነኝ አይዲያውን ያመጣሁት። ከዛ በኋላ የኔ ቲሞች ናቸው ቴምር ላይ የምንሰራ ልጆች አለንና የኔ ቲሞች አንድ ላይ የሆነ ነገር አዋተን በዛው በቃ እሷንም ጊፍት ሰተናት። ከዛ ውጪ ደግሞ እንግዲህ እግዚአብሔር ደግሞ በምሕረት ጁዳብሳትና ደግሞ ለደስታ ያገናኘን እና እሱን አስበን ነው ከዛን የተነሳ ነው ልላችሁ ነው። ያ እኔም ተመካከርኩኝ። ያው ማዕዶትን ሳይሆን ከእቷ ጋር አወራን። ኦኬ ተባባለን። ስለዚህ አሁን ወደ ማዕዶት ጋር እንሄዳለን ማለት ነው አይደለ? ማዕዶትን ብንሄዳው እናገኛታለን። በቃ ስጦታችን ይዘን ማዕዶት ጋር እንሄዳለን። የትም እንዳትሄዱ።
ማዕዶት? እንዴት ነሽ? ስራ ላይ ነሽ? ኦ እሺ። እንዴት ነሽ ማዕዶት? ድጋሚ ተገናኘን። ማዕዶትዬ እንዴት ነሽ? ሰላም ልጫብሽ? እንዴት ነሽ ማዕዶትዬ? ስራ ላይ ነሽ? ተጣጥፏል ገበያ? አንቺን ሊጠይቁ ነው የመጡ። ሰላም በያቸው። ማዕዶትዬ እንዴት ነሽ? ደህና ነሽ ወይ? እኛ ፕሮግራም ላይ አይተውሽ ሊያበረታቱሽ ሊያገኙሽ ፈልገው ነው የመጣ ነው ማዕዶትዬ። ሃፒ በርዝዴይ። ሌትም ብሆን ልደትሽን ስታከብሪ አየሁኝ፣ ደስ ብሎኛል። እነሱ ደግሞ ዛሬ ለአንቺ ስጦታ አላቸው። እሺ እኛ የመጣነው ከቴምር ፕሮፐርቲስ፣ ያው እዛ ቴምር ፕሮፐርቲስ የምንሰራ የሽያጭ ባለሙያዎች አንድ ላይ ሆነ ለአንቺ የሆነ ነገር ጊፍት ነገር እንስጥሽ። ይሄ ጥንካሬሽን ያለሽበት በጤና ሁኔታ ላይ ሆነሽ ደስተኛ ስለሆንሽ ያው እግዚአብሔር ደግሞ ጨርሶ ምሮሽ ወደ ቤትሽ እንዲያበቃሽ ምኞታችንን ልንገልጽልሽ ነው የመጣ ነው። ጎበዝ ልጅ ነሽ። ያ ጎበዝ። አሁን ስጦታሽን ይሰጥሻል። ይመችሻል? ስራ አቋረጥሽ ግን ይቅርታ በጣም አመሰግናለሁ። ከዛ በተጨማሪ ደግሞ ያው ድርጅታችን የሚገለጽበት ቴምር አለ። ቴምር እና ያው ድሮ ደግሞ ማድረግ ስለምትችይ አንድ ላይ ከለር እና ድሮ የምታረጊበት ደግሞ ሌላ የድርጅታችንን ዩቲንጎች ነው የሚገልጽ ነገር ያው ትረስ እንድታረጊ። ከዛ ውጭ ደግሞ የድርጅታችን መገለጫ የሆነ ቴምር ያው ቴምር ለጤንነት ጥሩ ነው ታውቂያለሽ ማለት ነው። እና ደግሞ ያው ድረስ ስዕሎችሽን የምትስይበት ከለር እና ቡኪዘት እንድትመተናል። አመሰግናለሁ። እግዚአብሔር ደግሞ ጨርሶ ኑሮሽ ለሀገር የምትጠቅሚ ጎበዝ ልጅ አድርግሽ። ምኞታችን ነው። እንጸልያለን ሁላችንም። አመሰግናለሁ። ደስ አለሽ ማዕዶትዬ? እኛም ደስ ብሎናል። እኛ ፕሮግራም ላይ አይታችሁ እናንተም ማህበራዊ ኃላፊነታችሁን ስለተወጣችሁ ደስ ብሎናል። እንግዲህ ከቴምር ሪል ስቴት የ100,000 ብር ስጦታ ተደርጎልሻል ማዕዶትዬ። ቢዝነስሽን በደንብ አስፋፍተሽ ጤናሽ ተመልሶ ድጋሚ እንገናኛለን ለሶስተኛ ጊዜ። ለምስጋና እንገናኛለን ደግሞ እግዚአብሔር እናመሰግነው የለ ቆንጆ ያለሽን እምነት በዚሁ ቀጥይ። እግዚአብሔርን ደግሞ ተሰብስበን የምናመሰግንበት ጊዜ ለሁላችንም ቅርብ ያድርግልን። አሜን። እናመሰግናለን። እግዚአብሔር ያክብርልን። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን ዛሬ እንግዲህ ከቴምር ሽያጭ ባለሙያዎች ጋር የነበረን ቆይታ በማዕዶት ያበረከቱላት ስጦታ እንዳያችሁት ነው። እኛም የዚህ ኃላፊነት የኛ ማሻራ ስላለበት ደስ ብሎናል። እናንተም በኃላፊነታችሁ ስለተወጣት ማህበራዊ ግዴታችሁ ከልብ እናመሰግናለን። በድጋሚ አሁንም ማዕዶት ለሶስተኛ ጊዜ እንደምናገኝሽ እርግጠኛ ነኝ ድነሽ። ስለዚህ ውዴታ ቲቪ ቤተሰቦቻችን እስካሁን አብራችሁን ከነበራችሁ እርግጠኛ ፕሮግራም ወዳችኋል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቻው።